ናችሁ? ሰላም ለእናንተ የሆኑ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን እኔ ሰላም ነኝ። ውድ የአቢጋል ቤተሰቦች እንዴት ናችሁ? ሁሉ መልካም? እግዚአብሔር ይመስገን እኔ ሰላም ነኝ። እንዴት ናችሁ እናንተ? ስራ፣ ጤና፣ ትምህርት፣ ህይወት ሁሉ መልካም? እግዚአብሔር ይመስገን እኔ ሰላም ነኝ። እንኳን ሰላም መጣችሁ። ስለመጣችሁ እጅግ ደስ ብሎኛል። ቤቱን ሰብስክራይብ፣ ላይክ እያደረጋችሁ ለወዳጅ ለዘመዶቻችሁ አጋሩልኝ፣ አበረታቱኝ። አመሰግናለሁ ስለምታደርጉት መልካምነት ሁሉ። ዛሬ ስለምን ላነሳ ፈለኩኝ? አንድ ርዕስ ብንወያይበት መልካም ነው ብዬ አስባለሁ ማለት ነውና ሰው መሆን ይላል ርዕሱ ማለት ነው። በዚች ዓለም ላይ ስንኖር ብዙ ትርጓሜዎች ተሰጥቶናል። ተማሪ ነን፣ ሰራተኛ ነን፣ ወላጅ ነን ወይም ዜጋ ነን። ነገር ግን ከዚህ ሁሉ ስያሜዎች በስተጀርባ ትልቅና ከባድ ጥያቄ ይቀራል። ለመሆኑ ሰው መሆን ማለት ምን ማለት ነው? በዚህ ቪዲዮ ከስጋና ከደም ባሻገር ያለውን የሰው ልጅነትን፣ ማንነትን በጥልቀት እናያለን ማለት ነው። ወይ ደግሞ አብረን እንፈትሻለን። ሰው መሆን እና መኖር ልዩነታቸው። መኖር እና የሰው መሆን የተለያዩ ነገሮች ናቸው። ተክሎች ይኖራሉ፣ እንስሳት ይኖራሉ፣ እነሱም ይበላሉ፣ ይጠጣሉ፣ ይራባሉ፣ እኛም እንደዚሁ እናደርጋለን። ነገር ግን ሰው መሆን የሚጀምረው ለምን ብለን መጠየቅ ስንጀምር ነው። ሰው መሆን ማለት የምርጫ ውጤት ነው። ብዙዎቻችን ሰው ሆነን ተወልደናል። ነገር ግን ሰው ሆነን ማገኘት የየዕለት ትግላችን ነው። ርህራሄ ሲሰማን፣ ለሌላው ስንጨነቅ እና ከራሳችን ፍላጎት በላይ ለዓለም ሰላም ስናስብ ያኔ ወደ ሰውነታችን ከፍ እያልን ነው ማለት ነው። የህሊና ድምጽ። ሰው ማለት የህሊና ባለቤት መሆን ነው። ህሊና ማንንም በማያየው ሰዓት የሚገስጸን፣ ትክክለኛ መንገድ የሚያሳየን ኮምፓኒያችን ደግሞ መሪያችን ነው። በዚህ ሩጫ በበዛበት ዓለም ውስጥ የህሊናችን ድምጽ ሰምተን ስንቆም ነው ሰውነታችን የሚገለጠው። ቁስ አካልን ማከማቸት፣ ዝነኛ ወይም መሆን ወይም ስልጣን መያዝ ብቻውን ሰው አያደርግም። ይልቁንም ያገኘነውን እድል ለሌሎች ማተረፍ፣ ስናጋራው፣ በሰው ህመም ስንታመም፣ ያኔ እውነተኛ ሰው በውስጣችን እናገኛለን። ስህተትና ይቅርታ። ሰው መሆን ፍጹም መሆን አይደለም። እንዲሁም ሰው መሆን ማለት መሳሳት፣ መውደቅ እና ደጋግሞ መነሳት ነው። ስህተቶቻችንን አምነን መቀበል የምንችልበትን ድፍረት ሲኖረን፣ ሌሎች ይቅር የምንልበት ልብ ሲኖረን ነው የሰው ልጅነትን ማማ ላይ የምንወጣው። ፍጹም ለመሆን አንጣጣር። ይልቁንም ትላንት ከነበርንበት የተሻለ ሰው ለመሆን እንሞክር። ጠላታችንን በፍቅር፣ ምቀኝነትን በደስታ ስንተካው የነፍሳችንን ብርሃን ያበራል። እስኪ አስቡት፣ ከዚህ ዓለም ስንሄድ ይቅርታ በጣም ለድምፁ። እስኪ አስቡት፣ ከዚህ ዓለም ስንሄድ የቀረው ምንድነው? ቤታችን፣ ገንዘባችን ወይስ ስማችን? በእውነቱ የሚቀረው በሰዎች ልብ ውስጥ የተከልነው ፍቅርና ያሳየነው ደግነት ብቻ ነው። ሰው መሆን ማለት አሻራ ጥሎ ማለፍ ነው። የአሻራ ደግሞ የግድ ትልቁ ታሪክ መሆን የለበትም። ለአንድ ሰው የሰጠነው ፈገግታና
ይቅርታ በጣም በአማርኛ የተከፋን ሰው ያጽናናንበት ቃል ወይንም የተራበን ሰው ያበላንበት ዳቦ ያንተ የሰውነት መለኪያ ነው። ዓላማ ዛሬ የምትፈልገውን ጎበዝ ሰዎች ብቻ አይደሉም። ዓለም ዛሬ የምትፈልገው ጎበዝ ሰዎችን ብቻ አይደሉም። ዓለም ዛሬ አጥብቃ የምትፈልገው ሰው የሆነ ሰዎችን ነው። በዘር በቋንቋ ወይም በሀብት ከመከፋፈላችን በፊት ሁላችንም የምናጋራው አንድ ትልቅ ስም አለን። እሱም ሰው መሆን ነው። እና ወገኖቼ ሁላችንም ሰው መሆን ያስፈልገናል ማለት ነው። እና ይህንን ቪዲዮ ሰምታችሁ ስትጨርሱ ይህን ቪዲዮ ስትጨርሱ አንድ ነገር እንድታስቡ ፈልጋለሁ። ዛሬ ለሰው ልጅነት ምን አበረከት? የዛሬ ቆይታችን ይህንን ይመስል ነበረ። ስላዳመጣችሁኝ አመሰግናለሁ። የሰው የመሆን ጉዟችን የተቃና ይሁን። ሁላችሁም ቤቴን ሰብስክራይብ እያደረጋችሁ አበረታቱኝ። ገና አዲስ ጀማሪ ነኝና በእግሬ ለመቆም እየተንደረደርኩኝ ነው። የምኖረው አሁን ዱባይ ላይ ነው። በስደት ዓለም ነው ማለት ነው። ከስደት ለመውጣትና የተሻለ ነገር ለማግኘት እየተጣጣርኩኝ ነውና ከእግዚአብሔር ጋር የእናንተም እርዳታ ሲጨመርበት ደግሞ ሁሉም መልካምና ደግ ይሆናል ማለት ነው። መልካም ልብ ያላችሁ ሁላችሁም የጉድ የሀገሬ ልጆች በመልካም አስተሳሰብ አበረታችሁኝ። ሰብስክራይብ አድርጉኝ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን ጻፉልኝ። ማስተካከል ያለብኝን እንደ እህታችሁ ወይ እንደ ታናሽ እህታችሁ እንደ ታላቅ እህታችሁ እያያችሁኝ ምክራችሁንም ለግሱኝ፣ እቀበላለሁ። ስለምታደርጉልኝ መልካም ነገር ሁሉ ከወዲሁ እግዚአብሔር ውለታችሁን ይክፈላችሁ እላለሁ። አመሰግናችኋለሁ እና ምን መስራት አለብኝ? ሀሳብ አስተያየታችሁን አጋሩኝ። በምን ርዕስ ብሰራ የሚለውን ማለት ነው። እና ሁላችሁንም ቴንክ ሶ ማች ለማለት እፈልጋለሁ። ያው እንደ አዲስ ጀማሪነቴ ቃላቶችን ልደጋግም እችላለሁ። ያው ምንም ቢሆን ትታገሱኛላችሁ በሚለው ነው። እና በጣም ነው ወዳችሁ የማከብራችሁ ውድ የሀገሬ ልጆች ሁላችሁም አመሰግናለሁ። እና በቃ ሰብስክራይብ አድርጉኝ፣ አፈምሱኝ። ህይወቴ እንዲቀየር እፈልጋለሁ እና ከእግዚአብሔር ቀጥለው እግዚአብሔር ነው የሰው ልጅ ህይወት የሚቀይረው። በእርግጥ ደግሞ የሰው ልጅም ሲታገዝ ጥሩ ነው ማለት ነውና እና አሳርፉኝ እላለሁ ወገኖቼ ሁላችሁንም ስለ መልካም አስተሳሰባችሁ ሁላችሁንም አመሰግናችኋለሁ። አንዳንድ ሰዎች አላችሁ በጣም ቅንና መልካም የሆናችሁ በእውነት እግዚአብሔር አምላክ ልባችሁን አይቀይርባችሁ። ሁላችሁንም አመሰግናለሁ። በጣም የምታስቀኑ ሰው መሆን ምን እንደሆነ የምታውቁ ማለት ነው። ለሰው ልጅ መራራት አስፈላጊ ነውና የቅዱሳን አምላክ ለሰው እንደምትራሩ ለእናንተም ይራራላችሁ። ስለ መልካም ልባችሁ እግዚአብሔር የተመሰገነ ይሁን። ሁላችሁም አመሰግናለሁ። አበረታቱኝ። ቤቱን ሰብስክራይብ አድርጉልኝ፣ ላይክ ሼር እያደረጋችሁ አበረታቱኝ። ያው እንግዲህ ምንም ማድረግ አይቻልም። ዩቲዩብን ተቀላቅለናል። ከእግዚአብሔር ጋር እናድጋለን ደግሞ
ኔቨር ጊቭ አፕ ብለናል። ከእግዚአብሔር ጋር ተስፋ አንቆርጥም፣ ወደፊት ነው።